ሰላም ለእናንተ ይሁን ውድ ተማሪዎች እንደምን አላችሁ? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንዴት ናችሁ ተማሪዎች? በዛሬው ክፍለ ጊዜያችን በዚህ በምዕራፍ 8 ማለት ነው ምዕራፍ 8 ድምፅ ወምስል 1 ወይም ቪዲዮ 1 ተውኔት የሚል እናያለን ማለት ነው። እንግዲህ ምዕራፍ 8 አጠቃላይ ርዕሳችን ተውኔት ነው። ስለ ተውኔት የምንማማርበት ምዕራፍ ይሆናል ማለት ነው። ስለዚህ ድምፅ ወምስል 1 ማዳመጥ ይኖረናል። እንግዲህ ንዑስ ርዕሳችን የተውኔት ምንነትና አለባውያን። ተውኔት ምንድን ነው? የተውኔት አለባውያን የሚባሉትስ እነማን ናቸው? የሚሉትን የምንማማር ይሆናል ማለት ነው። ከዛ በፊት እንግዲህ ባለፈው ክፍለ ጊዜ በምዕራፍ 7 በመጨረሻው ድምፅ ወምስል ማለት ነው ወይም በመጨረሻው ቪዲዮ ማለት ነው ስለ ቃላት ሲጠብቁና ሲላሉ ያላቸውን ትርጉም እንዲሁም ደግሞ ቅጥያዎች በመጀመሪያ ሲመጡ በመካከል እንዲሁም በመጨረሻ ሲመጡ ያላቸውን አቀማመጥ እንዴት እንደሚመሰረቱ አይተን ነበር ማለት ነው። መልካም እንግዲህ ተማሪዎች በዚህ በምዕራፍ 8 በጣም ደስ የሚል ምዕራፍ ነው። ምንም እንኳ ተውኔቱን ለመስራት እድሉ ባይኖረንም አንድ ላይ ተውኔት ከሌሎቹ የስነ ጽሁፍ ወይም የኪነ ጥበብ ዘርፎች በጋራ የሚጋራቸው ነገሮች እንዳሉ ሆኖ ለየት ያለ ነው። በአፈጻጸሙ ግን ከሌሎቹ የሚለይበት ነገር አለ። ስለሱ እንማማራለን። ስለዚህ የምዕራፉ ዓላማዎች ይህንን ምዕራፍ ስትጨርሱ ተውኔት በውስጡ የሚያጠቃልላቸውን ፍሬ ነገሮች በመለየት ትገልጻላችሁ። ተውኔት በውስጡ ምን ምን ፍሬ ነገሮችን ይይዛል? የተውኔት አይነቶችን ታብራራላችሁ። ስንት አይነት ተውኔቶች ታውቃላችሁ? ሌላው የተለያዩ የተውኔት ጭብጦችን ትገልጻላችሁ። የተውኔቱ ጭብጥ ምንድን ነው? ተውኔት አለ። ስለዚህ እሱን እናያለን ማለት ነው። የተውኔት ረቂቅ ትጽፋላችሁ። ዋናው ትልቁ ጉዳይ በህይወታችሁ አንድ ግጥም ስትማሩ፣ ድርሰት እንዲሁም ተውኔት ያንን በተግባር መግለጽ ይሆናል ማለት ነው የእናንተ ድርሻ። እንግዲህ እንደምትሰሩም ተስፋ አድርጋለሁ። መጻፍ ይቻላል፣ አይተን በትንሹ ልናዘጋጅ እንችላለን ማለት ነው። መልካም እንግዲህ ወደ ዛሬው ርዕሳችን እንኳን በደህና መጣችሁ። ጥሩ ጊዜ እናሳልፋለን። በቀጥታ ወደ ርዕሱ ስንሄድ የተውኔት ምንነትና አለባውያን የሚል ይሆናል። እንግዲህ ወደ ማዳመጡ ስንሄድ ክፍል 1 ማዳመጥ ነው። የተውኔት ምንነትና አለባውያን የሚለውን እንማማራለን። ቅድመ ማዳመጥ ተውኔት ምንድን ነው? በቡድን በመሆን ተወያዩና መልሳችሁን በቡድን ተወካያችሁ አማካይነት ለክፍል ጓደኞቻችሁ አቅርቡ ይላል። ተውኔት ለእናንተ ምንድን ነው? ከዚህ በፊት በራዲዮ ካዳመጣችሁ፣ በቴሌቪዥን ወይም በመድረክ ከተከታተላችሁ ተውኔት የትኛውን ታስታውሳላችሁ? የምታስታውሱትን ለክፍል ጓደኞቻችሁ ንገሯቸው ይላል። ከዚህ በፊት ተውኔት አይታችሁ ታውቃላችሁ? መልካም። እኔ ለምሳሌ ያየሁትን ላካፍላችሁ እችላለሁ። በዚህ በአዲስ አበባ ብሔራዊ ቲያትር ማለት ነው። እንግዲህ ምናልባት አሁን በማህበራዊ ሚዲያም እየሰፋ ስለሆነ ልታገኙት ትችሉ ይሆናል፣ አላቅም። ግን የቃቄ ውርዶት የሚል መስከረም አበራ የምትተውንበት፣ በእርግጥ እሱ አይደለችም ዋና ተዋናይት የነበረችው፣ መጀመሪያ ሌላ ናት። ግን እኔ የገጠመኝ እሷ ስትተውን ስለነበረ ነው። በፊት በዋና ገጸ ባህሪነት ሁና አሁን ምናልባት በተከታታይ በቴሌቪዥን በኢቢኤስ ቴሌቪዥን ይመስለኛል በስንቱ የሚለው ሲትኮም ላይ ትተውናለች። የበስንቱ ባለቤት ሁና እሷ የሰራችበት እጅግ በጣም በህይወቴ ከማረሳቸው ተውኔቶች ያየሁት እጅግ በጣም የተደመምኩበት የተማርኩበት ተውኔት ነበረ። የቃቄ ውርዶት። እንግዲህ ዋና ጭብጡ ምንድን ነው? እናንተም ጭብጡን ማውራት እንድችሉ ነው። አንድን ፊልም አንድን መጽሐፍ አንብባችሁ ጭብጡን መናገር እንድችሉ ነው። ምናልባትም 1 ሰዓትም 2 ሰዓትም ተቀምጠን
ጠቅለል ስናደርገው ግን መልእክቱ አንድ ነው የሚሆነው፣ ወይም ቢበዛ ሁለት። እንግዲህ እንደየ ደራሲው ራሱን የቻለ መልእክት እንዲኖረው ያደርጋል። በተለያየ መንገድም ልንተረጉሙ ልንመዘው እንችላለን። የኛ የተደራሲያን መብት ሊሆን ይችላል፣ እሱ ክፍት ሊያደርገው ይችላል። ምንድነው የቃቂ ወርዶት እንግዲህ አንዲት ለሴቶች መብት የምትሟገት በጉራጌ ሀገር በድሮ ዘመን የነበረች ሴት ገጸ ባህሪ ናት። እጅግ በጣም ጠንካራ ነች። እንግዲህ ባህልን መሰረት አድርጎ ሴቶችን ትንሽ ያገለለ ስለመሰላት በጀግንነት ስትተውን፣ በኋላ ግን እንዳሳመነች ጋብቻን አንዳንድ ነገሮችን በቀጥታ ተከብራ ትኖር እንደነበረ እንግዲህ በእውነተኛ ታሪክ ላይ የተመሰረተ ነው። በጣም ጀግና የሆነች ሴት ሆና የተወነችብን ነው። አልረሳውም ማለት ነው። ስለዚህ እናንተም ያያችሁትን ተውኔት በደንብ ልታስታውሱ ይገባል። እንግዲህ ይሄን እኔ ያየሁትን ካካፈልኳችሁ በቀጥታ ወደ ምንባቡ እንሄዳለን ማለት ነው። ተዋንያን ማለት ምን ማለት ነው? ምን ማለት ነው ተዋንያን ማለት? መቼስ በዚህ ዘመን ተዋንያን የሚለውን ቃል ለእናንተ አዲስ ነው ማለት አልችልም። ግን እንደ ተዋንያን ምንድን ነው? ስለዚህ እሱን በኋላ እናያለን። የማዳመጥ ጊዜ ጥያቄዎች። እስካሁን ካዳመጣችሁ የምንባብ ክፍል ምን ምን ጉዳዮች ተነስተዋል? ተውኔት በመድረክ ላይ እስኪቀርብ ድረስ ተሳታፊ ከሆኑት ባለሙያዎች ቢያንስ ሁለቱን ግለጹ ይላል። አብረን የምናይ ይሆናል ማለት ነው። ስለዚህ ለማዳመጥ ዝግጁ ናችሁ? ልቦለድ አይተናል፣ ግጥም አይተናል እስካሁን። አሁን ደግሞ ተውኔት መድረክ ላይ የሚቀርበውን ተውኔት እናያለን ማለት ነው። ለማዳመጥ ዝግጁ ናችሁ? በቀጥታ ወደሱ እንሄዳለን። መልካም። የተውኔት ምንነትና አለባውያን ተማሪዎች እንግዲህ ባለፈ እንደገለጽኩላችሁ አንዳንድ ምንባብ ሲነበብላችሁ መረጃ ለመውሰድ ብቻ ነው ሁልጊዜ እንደምላችሁ። ይሄኛው ግን በቀጥታ ተውኔት ምን እንደሆነ የምትረዱበት ምንባብ ብቻ ሳይሆን ባጭሩ ማስታወሻ የምትይዙት ነው ማለት ነው። ወይም ደግሞ በእንግሊዝኛው ኖት መያዝ እንደምትሉት ማስታወሻ የምንይዘው እንጂ አዳምጠን ብቻ የምንተው አይደለም። ለዛ ነው እዚህ ጋር በጽሁፍ ያመጣሁላችሁ። ጽሁፉን በቀጥታ እናንተም እንድታዩት ያደረግኩት። የተውኔት ምንነትና አለባውያን ይላል። ተውኔት የስነ ጽሁፍ ዘርፍ ነው። ምንድን ነው አለን? ተውኔት ምንድን ነው? ተውኔት የስነ ጽሁፍ ዘርፍ ነው። ተውኔት ምንድን ነው ከተባላችሁ የስነ ጽሁፍ ዘርፍ ነው ማለት ነው። ይህንን በደንብ ያዙት። በአቀራረቡ ግን ከሌሎች ይለያል። የሚለይበት በምንድን ነው? በአቀራረብ ምን ላይ ነው የሚቀርበው? መሰረታዊ ባህሪ ያለው። ይህም ተውኔት የሚቀርበው በመድረክ ላይ ነው። አቀራረቡ በመድረክ ላይ መሆኑ ከሌሎቹ ምን ያደርገዋል ማለት ነው? ይለየዋል። ይህ ተውኔት የሚቀርበው በመድረክ ላይ መሆኑ ነው። ተውኔት የራሱ ባህሪያት ያሉት ቢሆንም እንደ ሌሎች የስነ ጽሁፍ ዘርፎች የማህበረሰብን ልዩ ልዩ ገጽታዎች ያንጸባርቃል። ልቦለድም ግጥምን የማህበረሰብ ልዩ ልዩ ገጽታዎችን ያንጸባርቃሉ፣ ይታወቃል። የማህበረሰብን ገጽታ በማሳየት ረገድ ከሌሎች የሥነ ጽሑፍ ዘርፎች የሚጋራቸው ኪነ ጥበባዊ ባህሪያት ቢኖሩትም ገና ከመነሻው በተዋንያን አማካኝነት በመድረክ ላይ እንዲቀርብ የሚደረስ በመሆኑ በአያሌው ይለያል። በመጀመሪያ ሲደረስ ወይም ሲጻፍ ለምን ታስቦ ነው? በመድረክ ላይ እንዲቀርብ ተደርጎ ነው ማለት ነው ከሌሎች የሚለየው። ስለዚህ ይህንን በደንብ መገንዘብ ይጠበቅባችኋል። ተውኔት በባህሪው ድርጊቱን ምን ያደርጋል? ተውኔት በባህሪው ድርጊቱን በመድረክ ላይ ስለሚያቀርብ የተመልካቹን ትኩረትና ስሜት የመሳብ ከፍተኛ ኃይል አለው። አሁን መጽሐፍ ስናነብ ወይም ደግሞ አንድ ልቦለድ ብታነቡ፣ ግጥም ብታነቡ በምናብ ነው የምንስለው ገጸ ባህሪውን። ለምሳሌ ፍቅር እስከ መቃብርን ስታነቡት ጉዱ ካሳን
በምናብ ነው የምንስለው። ፊት አውራሪ መሸሻን በምናብ ነው የምንስለው። ወይም ደግሞ የዶክተር አለማየሁ ዋሴ እሸቴን እምጓ ስታነቡ ሲሳይን በምናብ ነው የምትስሉት። ሲሳይ ለምሳሌ ከቦሌ አየር መንገድ ወደ አሜሪካ ሲሄድ ቦሌ አየር መንገድ ላይ ያጋጠመው ነገር እንዲህ ሲቸኩል ሲበሳጭ ትስላላችሁ። ይህኛው ግን በመድረክ ላይ ስሜትን አብራችሁ ትጋራላችሁ። ገጸ ባህሪው የተመልካቹን ትኩረትና ስሜት የመሳብ ከፍተኛ ኃይል ያለውም ለዚህ ነው። ምናብ ሳይሆን ፊት ለፊት ነው የምታዩት። ተውኔት ተደርሶ በተዋንያን አማካኝነት መድረክ ላይ እስኪቀርብ ድረስ ብዙ ባለሙያዎች ይሳተፉበታል። ዋና ዋና የሚባሉት ደግሞ የተውኔት ተሳታፊዎች እነማን ናቸው? የተውኔት ተሳታፊዎች የሚባሉት እስኪ አንድ በአንድ እናያቸው። ዋና ዋና ከሚባሉት ውስጥ እንግዲህ አንዱ ጸሐፈ ተውኔት ነው። ጸሐፈ አንደኛ ጸሐፈ ተውኔት ነው። ተውኔት ይሄ እንግዲህ ምንድን ነው የሚያደርገው? ጸሐፈ ተውኔት ማለት ተውኔቱን የሚጽፈው ሰው ተውኔቱን የሚጽፈው ሰው ወይም የሚደርሰው ሰው ነው። ጸሐፈ ተውኔት ይባላል። እዚህ ጋ ጸሐፈ ተውኔት ይሄ እንግዲህ በዋናነት የሚደርስ ታሪኩን የሚጽፈው ሰው ነው ባጭሩ። ሁለተኛው መራሄ ተውኔት ነው። መራሄ ተውኔት ሁለተኛ መራሄ ተውኔት መራሄ ተውኔት ነው። ይሄ እንግዲህ መራሄ ተውኔት የሚባለው የተውኔቱ አዘጋጅ ሲሆን ጸሐፈ ተውኔቱ የደረሰውን ረቂቅ ጽሑፍ ወደሚታይ ኪናዊ ተግባር በመለወጥ በመድረክ ላይ እንዲቀርብ የሚያደርግ ባለሙያ ነው። አያችሁት? የተውኔት አዘጋጅ ነው ባጭሩ። የተውኔት አዘጋጅ ነው። የጸሐፈ ተውኔቱን ስራ ለመድረክ የሚያበቃ ይሆናል። ስለዚህ ምን ተብሎ ይጠራል? መራሄ ተውኔት ተብሎ ይጠራል። እንዳትረሱት። የተውኔት ተሳታፊዎች እነማን ናቸው? አንደኛ ጸሐፈ ተውኔት ነው። ሁለተኛ መራሄ ተውኔት ነው። ጸሐፈ ማለት የሚጽፈው የሚደርሰው ማለት ነው። በመጀመሪያ ለመድረክ ስራ አስቦ ነው የሚጽፈው። ይህ ባለሙያ የተውኔቱን ረቂቅ በአግባቡ በመረዳት አንሱ የተውኔቱን ድባብ እስከ መተርጎም ቀጥሎም ተገቢ ተዋንያንን የመምረጥና የመምራት ኃላፊነት አለበት። እዚህ ጋ ተዋንያንን ይመርጣል። ሌላው ተግባሩ በደንብ የምናየው ነገር ተዋንያንን ምን ያደርጋል? ይመርጣል። ለዚህ ይመርጣል። አንቺ ለዚህ ስራ የተገባሽ ነሽ፣ አንተ ለዚህ ስራ ብሎ እንደ ገጸ ባህሪው እንደሚወክሉት ጨዋታ የመምረጥ ኃላፊነት የማን ነው? የመራሄ ተውኔቱ ነው ማለት ነው። ሌላው ተዋንያን ገጸ ባህሪያትን ወክለው በመድረክ ላይ ጥበቡን የሚከውኑ ባለሙያዎች ናቸው። ሶስተኛው ምንድነው? ተዋንያን ናቸው። ራሳቸው ተዋንያን። ቅድም ተዋንያን ምንድነው ይላል አይደለ? አሁን መልሱን እያገኛችሁት ይመስለኛል። ስለዚህ እነዚህ ባለሙያዎች እንግዲህ በቀጥታ ገጸ ባህሪን ምን የሚሉ ናቸው? የሚወክሉ ናቸው ማለት ነው። ሌላው ማስተዋል ያለብን ነገር ተዋንያኑ ከተመረጡ በኋላ እያንዳንዳቸው የራሳቸውን ድርሻ ከተዘጋጀው
ጽሁፍ ላይ ወስደው ይዘጋጃሉ ማለት ነው። ስለዚህ እንግዲህ እነዚህ ተዋንያን ገጸ ባህሪን ወክለው ገጸ ባህሪያትን ገጸ ባህሪ በልብ ወለድም ላይ አለ አይደለ? ገጸ ባህሪያትን ወክለው ምን ያደርጋሉ? በመድረክ ላይ ምን ያደርጋሉ? ጥበቡን የሚከውኑ ናቸው ማለት ነው። የሚከውኑ ምንድን ናቸው? ባለሙያዎች ናቸው ማለት ነው፣ የተመረጡ። ስለዚህ እነዚህ ተዋንያን ናቸው። ስንት የተውኔት ተሳታፊዎችን አየን? አንደኛ ጸሐፌ ተውኔት፣ ሁለተኛ መራሄ ተውኔት የሚያዘጋጀው ነው፣ የጸሐፌ ተውኔቱን ስራ ለመድረክ የሚያበቃው ማለት ነው ባጭሩ። ሌላው ደግሞ ተዋንያን ናቸው። ተዋንያን ከተመረጡ በኋላ በመራሄ ተውኔት ገጸ ባህሪያትን ወክለው ይጫወቱልናል ማለት ነው። ለምሳሌ ክፉ ሰው ከሆነ ክፉ ሆኖ፣ ሳቂታ ከሆነ ሳቂታ፣ ዶክተር ከሆነ ዶክተር ሆኖ እንደየተሰጠው ገጸ ባህሪ ይጫወትልናል ማለት ነው። ካጠና በኋላ ስክሪፕቱን ወይም ተውኔቱን ካነበበ በኋላ ተውኔት የሚቀርብበት መድረክ ድባብ የተሟላ ለማድረግ የተለያዩ ረዳት ባለሙያዎች ይሳተፋሉ። ከነዚህም ውስጥ የድምፅና የሙዚቃ ባለሙያዎች ይጠቀሳሉ። እነዚህ ባለሙያዎች ተውኔቱ መድረክ ላይ ሲቀርብ የተለያዩ ድባቦችን ለመፍጠር የሚውሉ ድምፆችን፣ ሙዚቃዎችን እየተቆጣጠሩ የሚለቁ ናቸው። ሌሎቹ ምንድን ናቸው? እንደተባለው እንግዲህ እነማን አሉበታለን? የድምፅና የሙዚቃ ባለሙያዎች የድምፅና የሙዚቃ ባለሙያዎች ይጠቀሳሉ ማለት ነው። ስለዚህ ይሄንን ምንድነው የድምፅና ሙዚቃ ባለሙያዎች አንዳንድ ጊዜ እዚህ ጋር ተውኔቱ የሚፈልገው ድምፅ ይኖራል። ለምሳሌ የሀዘን ድምፅ ከሆነ የሚለቁት ድምፅ ይኖራል። ስለዚህ ያን ድምፅ ሌላ ሙዚቃ የሚያስፈልገው ከሆነ ሙዚቃ ይለቁልናል በመመጠን ማለት ነው። እሱንና ይህን ስራ የሚሰሩት ባለሙያዎች ያስፈልጉታል። አያችሁት? አሁን ይሄ ከማን ጋር አይገኝም? ከልብ ወለድ ላይ አታገኙትም። ይህኛው መድረክ ላይ ስለሆነ ማለት ነው። እንዲሁም የቅብ የስዕልና የመብራት ባለሙያዎች ይኖራሉ። የስዕልና የመብራት ባለሙያ ተውኔቱ መቼት ለማመቻቸት የሚሰሩ ባለሙያዎች ናቸው። አያችሁት? የተውኔቱን መቼት ተውኔቱ አሁን እዚህ ጋር ከልብ ወለድ ጋር ይገናኛል አይደለ? የተውኔት መቼት ምንድነው? መቼና የት ብለን ልብ ወለዱ ላይ ተምረናል አይደለ? መቼና የት አንድ ነገር የት መቼት ልብ ወለዱ ላይ እንደነገርኳችሁ የጋራ ነው አለው። ልብ ወለድም ላይ አለ አይደለ? መቼና የት የሚለው መቼት ወይም በእንግሊዝኛው ሴቲንግ ብለን የምንጠራው ማለት ነው። አምስተኛ ማለት ናቸው እነዚህ እንግዲህ እንደምትረዱት አምስተኛ የስዕልና የመብራት ባለሙያ ድርሻቸው ምንድን ነው? ድርሻቸው መቼትን መፍጠር መቼትን መፍጠር ነው። ለምሳሌ ጨለማ የሚያስፈልገው ከሆነ ቅብ ሊቀባልን ይችላል። በእርግጥ የመብራት ባለሙያም እንደዚህ አይነት ሚና ይጫወታል። ነገር ግን የተለያዩ ስዕሎችን ለምሳሌ አሁን በዘመናዊ ቴክኖሎጂ መጣ እንጂ ከጀርባ እንትን የሚያስፈልገን ከሆነ ለምሳሌ አረንጓዴ ነገሮች ቢያስፈልጉን ያን ስዕል በስዕል ሊገልጽልን ይችላል ማለት ነው። ከጀርባ ከመድረክ ጀርባ አሁን ያው እድሜ ለቴክኖሎጂ በአንድ ጨረር ብትለቁበት ግጥም ያለ ጫካ ማሳየት ይቻላል ከጀርባ በመብራቱ ማለት ነው። እና እንደ አይነት ስራዎችን ይሰራሉ እነዚህ ሰዎች። መልካም። ስለዚህ ቀጣይ ደግሞ እነዚህ መቼትን
ይፈጥራሉ። ስድስተኛ የሜካፕ እና የአልባሳት ባለሙያ የሜካፕ እና የአልባሳት ባለሙያዎች እነዚህ ምንድን ናቸው? ገጸ ባህሪው የሚፈለገውን ያክል ለምሳሌ ገጸ ባህሪው ፊቱን በተለያየ መንገድ ሊገለጽ ይችላል። ለምሳሌ የምታለቅስ ከሆነች ገጸ ባህሪዋ ፊቷን ምናልባት አልቅሳ የምትታይ ከሆነ ፊቱ አካባቢ እንባ የሚወርድ አስመስሎ የሆነ ነገር ልትቀባ ትችላለች አይደለም። እጅግ በጣም ያደገ ፀጉር ያለው ሰው ቢሆን ለምሳሌ ያንን አሳምረው አልብሰው ሊያሳዩን ይችላሉ ማለት ነው። አልባሳትም እንደዚሁ የሚያስፈልጋትን ለምሳሌ አንድ ዘመናዊ ልብስ ዘመናዊ ነገር የሚያስፈልገው ሰው ከሆነ ያን ሊሆን ይችላል። እንደው ካፖርት ለብሶ ትልቅ ነገር ትልቅ ኮፍያ የተጣመመ ኮፍያም አድርጎ የሚያስፈልገው ከሆነ ያንን የአልባሳት ባለሙያው ይጠበብበታል ማለት ነው። መልካም፣ ይሄ ግልጽ ስለሆነ አልጽፈውም። የማዳመጥ ጊዜ ጥያቄዎች ይላል። ይሄ እንደ ማዳመጥ አትውሰዱት ብያችኋለሁኝ። ምንድናቸው? አሁን የተውኔት ምንነትና አለባውያን፣ እነዚህ አሁን የተውኔት ተሳታፊዎች ናቸው። እስካሁን እያየን ያለ ነው። ለማስታወስ ያክል ጸሐፌ ተውኔት፣ መራሄ ተውኔት፣ ተዋንያን፣ የድምፅና የሙዚቃ ባለሙያ፣ የስዕልና የመብራት ባለሙያ፣ የሜካፕና የአልባሳት ባለሙያዎችን አየን አይደል እስካሁን። መልካም ተማሪዎች፣ ወደሚቀጥለው እንሂድ። የተውኔት አለባውያን ማለት የተውኔት አካል ክፍሎች ናቸው። አሁን ወደ ቀጣዩ ርዕስ አለፍን አይደለ? የተውኔት ምንድን ናቸው አለን? አለባውያን። ሁለተኛውን ምንነቱን ነው ላይ ያየ ነው። ስለዚህ የተውኔት አለባውያን የተውኔት ምንድን ናቸው ከተባል የተውኔት አካል ክፍሎች ናቸው። አካል ክፍሎች ናቸው። ይህንን በደንብ አስተውሉ። የተውኔት አካል ክፍሎች ናቸው ማለት ነው። አለባውያን ስንል የልብ ወለድ አለባውያንን አይተናል አይደለ? መቼት፣ ገጸ ባህሪ እንዲህ እያልን። ስለዚህ እነዚህም እንግዲህ የዛን ክፍል የሚያሳዩ ናቸው ማለት ነው ተማሪዎች። በመሆኑም የልብ ወለድ የተውኔት አለባውያን ምንድን ናቸው ብትባሉ የተውኔት አካል ክፍሎች ናቸው ብላችሁ ትመልሳላችሁ ማለት ነው። እንቀጥል ተማሪዎች። የተውኔት አለባውያን እንግዲህ እንደዚህ ከሆነ መቼት፣ ገጸ ባህሪ፣ ሴራ፣ ቃለ ተውኔት፣ ጭብጥ የተውኔት አለባውያን በመባል ይጠራሉ። ስለዚህ የተውኔት አለባውያን የሚባሉ የመጀመሪያው ካላችሁ የመጀመሪያው ምንድን ነው ማለት ነው? መቼት ነው። መቼት ያው አንድ የተውኔት ታሪክ የሚከናወንበት ቦታ ጊዜና ማህበራዊ እውነታ ነው። በአንድ ተውኔት ውስጥ የሚገለጸው መቼት ለመረዳት ልዩ ልዩ አገባቦችን መመርመር ያስፈልጋል ማለት ነው። የአንድ ተውኔት ታሪክ ቦታና ጊዜ ማለት ነው። የተውኔቱ ቦታና ጊዜ ማለት ነው ባጭሩ። የተውኔቱ ቦታና ጊዜ ነው። ስለዚህ መቼና የት፣ ይሄኛው መቼት የሚለው መቼና የት ተከናወነ ድርጊቱ ማለት ነው። መቼና የት ከሚለው ነው መቼት የሆነው። በእንግሊዝኛው ሴቲንግ ብለን የምንጠራው ማለት ነው። ስለዚህ በአንድ ተውኔት ውስጥ የሚገለጸው መቼት ለመረዳት ልዩ ልዩ አገባቦችን መመርመር ያስፈልጋል ይላል። አገባብ ማለት የተውኔታዊ ክንዋኔ ጠቋሚ አውድ ወይም ዳራ ወይም አካባቢ ነው። ጠቋሚ ምን ላይ ነው እየሰሩ ያሉት? ይሄንን መረዳት። መቼት ገለጻ ውስጥ አገባብ ሶስት ዋና ዋና ክፍሎች ያሉት፣ አንደኛው ታሪካዊ አገባብ ሲሆን በስሩ ባህላዊ፣ ማህበራዊ። ስለዚህ መቼና የት የሚለውን እንትን ስትሉ ስተነትኑት አንደኛ እዚህ ጋ ምን ብለን እንጠራለን? ታሪካዊ አገባብ ነው። ታሪካዊ ከታሪክ ሊነሳ ይችላል። ታሪካዊ አገባብ ለምሳሌ አንድ ብዙ ጊዜ ቴዎድሮስን ሆነው ይሰራሉ አይደል ሰዎች። ብሔራዊ ቲያትር አይታችሁ ከሆነ
ብዙ ድርሰቶች አሉ በዛ ዙሪያ። ስለዚህ ቴዎድሮስ ያንን እንደዛ ሲናገር መቼ ነው? በ18 ምናምን ወደኋላ ተመልሳችሁ እዛ ጊዜ ውስጥ ይወስዳችኋል ማለት ነው በታሪክ። ለምሳሌ እጅህን ስጥ አለኝ ፈረንጅ አያውቅም እንዴ ብሎ እንደሚያደቅ የእሳት ረመጥ እንዲህ አይነት እርግጠኛ ሙሉ በሙሉ አልያዝኩትም። ያንን መወከል ነው። ያን ያለው መቼ ነው? ወደ ኋላ ይወስድናል። ታሪካዊ አገባብ ሲሆን በስሩ ባህላዊ፣ ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ ክንዋኔዎችን ያካትታል ማለት ነው። ከተውኔታዊ ቦታና ከጊዜው ይልቅ ማህበራዊ እውነታውን ምንነት ያሳያል። ስለዚህ ታሪካዊ አገባብ ስንል ምን ማለታችን ነው? እዚህ ጋር ባህላዊ፣ ማህበራዊ፣ እዚህ ጋር ባህላዊ፣ ማህበራዊ፣ ሌላው ምጣኔ ሀብታዊ፣ ሌላው ደግሞ ፖለቲካዊ ሁኔታዎችን የሚያሳየን ነው ማለት ነው። ወደ ሁለተኛው ስንመጣ ወይም ለ ማለት ነው። ለ ከተውኔታዊ ሁለተኛው መልክዓ ምድራዊ አገባብ መልክዓ ምን እንላለን? መልክዓ ምድራዊ ምን አገባብ። ይሄ ምንድን ነው ካላችሁኝ፣ መልክዓ ምድራዊ አገባብ የተውኔቱ ድርጊት የት ቦታ እንደተከናወነ የት ቦታ ተከናወነ፣ የት ቦታ መልክዓ ምድር ነው። ቦታው የቱ ጋር እንደሆነ ለምሳሌ ቦታውን ከጀርባ በሰዓሊያን በተለያዩ ሰዎች ምን ሊሆን ይችላል? ከጀርባ ወይም ከንግግር በተለያየ መንገድ ሊገልጹላችሁ ይችላሉ። ቦታው የት ነው? ለምሳሌ ልክ አድዋ ተራሮች ላይ እንደተፈጠረ አድርጋችሁ ብታወሩ እዛ ትወናው ላይ ቢሆን በቀጥታ ወደዛ በሀሳብ ትጓዛላችሁ ማለት ነው። ሶስተኛው ደግሞ የተፈጥሮ ክስተት አገባብ ሲሆን የተፈጥሮ ክስተት አገባብ ይህንን ሁሉ እንግዲህ መቼት ለመረዳት ነው። አመርዋ የተፈጥሮ ክስተት አገባብ ነው። ምን ማለት ነው ታዲያ? የተፈጥሮ ክስተት አገባብ ማለት መምሸት፣ መንጋት፣ ህግጋት እንዲሁም የክረምትና በጋ መፈራቅ ማለትም አጠቃላይ ውስን ተውኔታዊ ጊዜን ያሳያል ማለት ነው። የኛው ደግሞ መምሸትና መንጋት፣ ለምሳሌ ወቅት መምሸትና መንጋት። ሌላው የሚያሳየን ክረምትና በጋ ሊሆን ይችላል። ለምሳሌ እዛ ተዋንያኑ መሽቶ በር ሲዘጉ ሊያሳዩቸው ይችላሉ። ስለዚህ የተፈጥሮ ክስተት ማለት ምንድን ነው? አንዱ የፀሐይ መጥለቅና መውጣት ነው አይደለ? እሱን በእሱ አገባብ ልታዩት ትችላላችሁ። በታሪኩ የማንን ባህል ነው የሚያሳየው? የትኛው ማህበራዊ ህይወት ነው የሚዳስሰው? ፖለቲካም አንዳንዴ ሊተች ይችላል ወይም ሊያሞግስ ይችላል። የትኛውን ነው የነካው? በማን ዘመን የማንን ያገዛዝ ዘመን ነው ያሳየው? ለምሳሌ በእርግጥ ተውኔት ተሰርቶለታል አይደለ? እየተላለፈ እንደሆነ በቴሌቪዥን ሰምቻለሁ፣ ግን እኔ ያላየሁትም። እናንተ አይታችሁት ሊሆን ይችላል። ፍቅር እስከ መቃብር ተሰርቶለታል አይደለ? በእንትን በድራማ መልክ። ስለዚህ እሱ ለምሳሌ ፖለቲካዊ በማን ጊዜ የነበረውን ነው የሚያሳየው። የፊውዳል ስርዓት ወይም ደግሞ በድሮ ዘመን እንግዲህ ፊውዳል ስርዓት ሲባል በመላ ዓለም የተንሰራፋ የስርዓት አይነት ነው። ስርዓት ነው በራሱ እንግዲህ ለሁሉም ዓለማት የነበረ ከነሱ የመጣ ነው ቃሉም። ስለዚህ ያንን ዘመን ያሳያል ይላሉ የታሪክ ተመራማሪዎች። ፊውዳል ወይም ደግሞ የድሮ ዘመን አገዛዝን ያንጸባርቃል ፖለቲካዊ አንድምታውን ይላሉ። ነጥሮ የወጣው ደግሞ ከዛ አገዛዝ ደግሞ እንውጣ ብሎ ትንሽ ያፈነገጠ አስተሳሰብ ያለው እንደ ጉዱ ካሳ አይነት
ሰው ያሳያል ማለት ነው። ግን ተውኔት ከተሰራለን ነው። ልቦለዱን ብቻ ማውራችሁ ከሆነ ልቦለድና ተውኔት የሚያገናኛቸውም ነገር አለ፣ የማያገናኛቸውም ነገር አለ። ለምሳሌ ልቦለድ ላይ ስትመጡ መቼት አለው፣ የትና መቼ የሚል የልቦለድ አለባውያንም ላይ ስትመጡ ይቅርታ ተውኔት ላይ አለ፣ የጋራቸው ነው ማለት ነው። ይህን ይመስላል። ሌላው ገጸ ባህሪያት ነው። ልቦለድም ላይ አለ አይደል? ይሄ ገጸ ባህሪያት ነው። ገጸ ባህሪያት ይሄ እንግዲህ ገጸ ባህሪያት የምንለው ምንድን ነው? ታውቁታላችሁ ይሄንን። ስለዚህ ገጸ ባህሪያት የገሃዱን ዓለም ምን ያደርጋሉ? የገሃዱን ዓለም አካልና አምሳል አካልና አምሳል ተለክተው የሚቀረጹ ምንድናቸው ማለት ነው? የተውኔት ሰዎች ነው። የተውኔት ወይም ልብ ወለድ ዓለም ሰዎች ናቸው ማለት ነው። ወክለው ይጫወታሉ ማለት ነው። ባጭሩ ሊተላለፍ የተፈለገው መልእክት አለ። ያንን ወክለው የሚጫወቱልን ሰዎች ምንድን ናቸው ብለናል? ገጸ ባህሪ ናቸው። ገጸ ባህሪያቶቹ ግን ምን አይነት ባህሪ ሊኖራቸው ይችላል? አንደኛ እኩይ ወይም ሰናይ፣ እኩይ ሊሆኑ ይችላሉ ወይም ሰናይ ሊሆኑ ይችላሉ። ሰናይ ይሄኛው ምንድነው? መጥፎ ባህሪ ነው። መጥፎ ሆኖ በጣም ይሄኛው ደግሞ መልካም ሆኖ ማለት ነው። መልካም ሆኖ ይሄ ሀ ነው። ሌላው ወጥና አስተኔ ወጥ የሆነ ወይም አስተኔ የሚቀያየር አስተኔ ሊሆኑ ይችላሉ። ሌላው ደግሞ አቀንቃኝና ጸረ አቀንቃኝ አመርዋ አቀንቃኝ የአንድ ነገር አቀንቃኝ ማለት ነው። ጸረ አቀንቃኝ የአንድ ነገር ደጋፊ፣ አንድን ነገር የምናጮህ፣ አንድን ነገር ወክለን የምናወራ ከሆነ የዛ አቀንቃኝ እንባላለን አይደለ? አቀንቃኝ ወይም ጸረ አቀንቃኝ ሊሆኑ ይችላሉ። ድብቅ ሊሆኑ ይችላሉ። ድብቅ ወይም ሊሆኑ ይችላሉ። ግልጽ ሊሆኑ ይችላሉ። ሀብታም ወይም ድሃ ሊሆኑ ይችላሉ። ስለዚህ አብይና ንዑስም ይባላሉ። አብይን በዋናነት በዛ በተውኔት ውስጥ ዋናው ገጸ ባህሪ ማን ነው ብላችሁ ልትሉ ትችላለ። ስለዚህ ሰ ዋና ወይም ምንድን ይሄ አብይ ገጸ ባህሪ ዋና ወይም አብይ ገጸ ባህሪ እና ንዑስ ገጸ ባህሪ ሊባሉ ይችላሉ ማለት ነው። በቀጣይ የምናየው በሶስተኛ ደረጃ የምናየው እንግዲህ ምንድነው? ገጸ ባህሪያትን በተለያየ መንገድ ያየናቸው። ሶስተኛ ላይ የምናየው ሴራ ነው። ሴራ ይሄ በጣም ወሳኙ ክፍል ነው። ሴራ የግጭትና የታሪክ ውህደት ነው። የታሪክ ምንድን ነው? ይቅርታ፣ የግጭትና የታሪክ ምንድን ነው ማለት ነው? ውህደት ነው። ታሪክ ድርጊቶችን ቅደም ተከተል
መጀመሪያ ይፈጸማል። ከዛ ቀጥሎ የትኛው እያልን የምንለው ማለት ነው። ስለዚህ ቅደም ተከተሉን በምን እናየዋለን? በታሪክ የግጭትና የታሪክ ብለናል አይደል? ግጭት ደግሞ የፍላጎት አለመጣጣም። ይሄ ምንድን ነው? የድርጊት ቅደም ተከተል ድርጊት ቅደም ተከተል። ግጭት የፍላጎት አለመሟላት፣ የፍላጎት አለመላት። ይህን እንደዚህ አድርጋችሁ ልታያት ትችላላችሁ። ቅራኔ ይፈጠራል ማለት ነው። በአንድ ተውኔት ውስጥ የሚፈጠሩ ድርጊቶች በምክንያትና ውጤት ሲጣመሩ ምን ይባላል? ሴራ። ምክንያትና ውጤት። ሌላው ምክንያትና ውጤት ነው። ምክንያትና ውጤት የድርጊት ሴራ። ስለዚህ ሴራ ላይ ባጭሩ ሴራ ታውቃላችሁ፣ ተራ ትርጉሙ ሴራ ማለት የታሪክ ቅደም ተከተል ይኖረዋል፣ ግጭት ይኖረዋል። አንዱ ለምሳሌ እንዲህ ማድረግ አለብኝ፣ ምን ሊሆን ይችላል? ሰው ትምህርት መማር አለበት፣ በዚህ ብሎ ሊከራከር፣ የኛው ደግሞ አያስፈልግም ሊል ይችላል። ወይም ደግሞ ይሄኛው ስልጣኔ የሚፈልግ ሊሆን ይችላል፣ ይሄኛው ደግሞ ወግ አጥባቂ ሊሆን ይችላል። ወግ አጥባቂም ስልጣኔ ፈላጊውም የራሳቸው የሆነ ወርቃማ ባህሪዎች ይኖራቸዋል። እነዛ ፍላጎቶቻቸው ግን ሲጋጩ ሊያሳየን ይችላል ማለት ነው። በአራተኛው የምናየው ምንድን ነው? ቃለ ተውኔት። አያችሁት? ከሌላው የሚለየው ይሄ ነው። ቃለ ተውኔት የተውኔት ቋንቋ ነው። የተውኔት ቋንቋ ነው። ምንድን ነው? ገጸ ባህሪያት እርስ በርሳቸው የሚያደርጉት የምልልስ ንግግር ነው። ምን ይባላል? ገጸ ባህሪያት እርስ በርሳቸው ምን የሚያደርጉት ነው? የሚያደርጉት ምልልስ እና ያለን በኋላ የሚያደርጉት የንግግር ምልልስ ነው። ቃለ ተውኔት የሚጠናው ቃሉ የሚወጣው ቃል ወይም የሚነጋገሩት ነገር ቃለ ተውኔት ነው የሚባለው። ቃለ ምልልሱ ሊደረግ የሚችለው በሁለቱም ከሁለት በላይ በሆኑ ገጸ ባህሪያት መካከል ሲሆን በአብዛኛው የከረሩ ግጭቶችን ያመለክታል። ቃለ ተውኔት በግጥም በዝሩ እንዲሁም በግጥምና በዝሩ ሊጻፍ ይችላል። ቃለ ተውኔት በግጥም በዝሩ እንዲሁም በግጥምና በዝሩ፣ በግጥም ሊሆን ይችላል፣ በዝሩ ሊሆን ይችላል፣ በሁለቱም። ስለዚህ አቀራረብ በሉት እዚህ ጋር አቀራረብ በግጥም እና በዝሩ ሊሆን ይችላል፣ ወይም በሁለቱም ሊሆን ይችላል። እያችሁ የአንድ ተውኔት ትርጉም የሚመዘዘው ከሴራ፣ ከገጸ ባህሪ፣ ከቃለ ተውኔትና ከመቼት ነው። ይህ ትርጉም የተውኔቱ ማዕከላዊ ሀሳብ ወይም ጭብጥ ይባላል፣ ወይም አለባውያን ይባላል። አንድ ተውኔት አውራ ጭብጥ እንዳለው ባይዘነጋም ሌሎቹ ንዑሳን ጭብጦች ሊኖሩት እንደሚችሉ ማወቅ ተገቢ ነው። ዋናው መልእክት አንድ ነው፣ ግን ደግሞ በመካከል ንዑስ የሆኑ ጭብጦች ወይም ቁም ነገሮች ይኖሩታል ማለት ነው። ስለዚህ ተውኔት ማለት ባጭሩ ይህን ይመስላል። ይሄ እንደ ኖት ነው የምትወስዱት እንጂ እንደ ማዳመጥ አይደለም። ለዛ ነው ያቀረብኩላችሁ። ምንጭ እንግዲህ የጽሁፉ ምንጭ ፋንታሁን እንግዳ 2009 የተውኔት ድርሰት አጻጻፍ ዘዴ ከሚለው የተወሰደ ነው። ለማስተማሪያነት እንዳመች ተደርጎ የተወሰደ ነው። ስለዚህ ጠቅለል ስናደርገው ተውኔት ምንድን ነው? አንድ የኪነ ጥበብ ዘርፍ ነው፣ የስነ ጽሁፍ ዘርፍ ነው ማለት ነው። የተውኔት አለባውያን የሚባሉት ደግሞ ቃለ ተውኔት አለ፣
ሴራ አለ፣ ገጸ ባህሪ አለ። እዚህ ጋ እንደምትመለከቱት አንዱ ደግሞ የቀረን ምንድነው? መቼት ነው። መቼት ነው ማለት ነው። ይህን ከተገነዘብን ወደ ቀጣዩ እንሄዳለን ማለት ነው። መልካም እንግዲህ ወደ ቀጣዩ ስንሄድ ምንባቡን አንብበናል። አንዳንድ ጥያቄዎችን ሰርተን ምሳሌ የምናይበት ጊዜ ይሆናል ማለት ነው። መልካም እንግዲህ ወደ ጥያቄዎችን እንመጣለን። እዚህ ላይ አሳያችኋለሁኝ። ቀጥሎ ለቀረቡ ጥያቄዎች ያዳመጣችሁትን ምንባብ መሰረት በማድረግ ትክክል ለሆኑት እውነት፣ ስህተት ለሆኑ ደግሞ ሐሰት በማለት መልሱ ይላል። ምክንያታችሁን ግለጡ ይላል። ስለዚህ ምክንያታችንን ደግሞ መግለጽ መቻል አለብን። እዚህ ጋር ጽፌ ላሳያችሁና የመጀመሪያው በተውኔት ይቅርታ፣ ተውኔት ከሌሎች የሥነ ጽሑፍ ዘሮች መድረክ ላይ መቅረቡ ያመሳስለዋል። ከሌሎች የሥነ ጥበብ ዘርፎች የሥነ ጽሑፍ ዘርፎች መድረክ ላይ መቅረቡ ያመሳስለዋል። ከነማን ጋር? ከሌሎቹ ጋር። ሌሎቹ መድረክ ላይ አይቀርቡም። ስለዚህ መልሱ ሐሰት ነው። ሁለተኛ ወይም ለማለት ነው። በተውኔት ገጸ ባህሪያት ተዋንያን ወክለው መድረክ ላይ ጥበቡን ይከናወኑ። በተውኔት ገጸ ባህሪያት ተዋንያን ወክለው ምን ማለት ነው? በተውኔት ገጸ ባህሪያት ተዋንያንን ወክለው መድረክ ላይ ጥበቡን ይከውናሉ ይላል። ሐሰት ነው። ከናባባሉም ጭምር ሐሰት ነው። በተውኔት ገጸ ባህሪያት ተዋንያን ወክለው መድረክ ላይ ጥበቡን ይከውናሉ። እንደዛ ሳይሆን የተለየ መልኩ ነው እንደሰማችሁት። በተውኔት ውስጥ የሚታይ የፍላጎት አለመጣጣም ወይም ቅራኔ ግጭት ይባላል። አዎ፣ በሀሳብ አለመተማመን ግጭትን ያመጣል። አንድ ተውኔት ከአንድ በላይ ንዑስ ጭብጥ ሊኖረው አይችልም። አንድ ተውኔት ከአንድ በላይ ንዑስ ጭብጥ ሊኖረው አይችልም። ሐሰት ነው። ከዛ በላይ ሊኖረው ይችላል። በዋናነት የሚዘረዝረው እንኳ ቢኖርም ማለት ነው። የአንድ ተውኔት ትርጉም ከተውኔት አላባዎች ይመዘገባል። እውነት ነው። ምንም ጥያቄ የለውም። ይመዘገባል። ትክክል ነው። እሺ እንቀጥል። ጥያቄ ቁጥር 3 የአንድ ተውኔት ትርጉም ከተውኔት አላባዎች ይመዘገባል ይላል። እውነት ነው፣ ይመዘገባል። ከዚህ በታች ለቀረቡ ጥያቄዎች ባዳመጣችሁ ምንባብ መሰረት ከተሰጡት 4 አማራጮች ውስጥ ትክክለኛው መልስ የያዘውን ፊደል ምረጥ ይላል። ወይም ምረጭ። ዳሽ የምክንያትና ውጤት ትስስር ነው። ምን ነው መልሱ ተማሪዎች? ሴራ፣ ቃለ ተውኔት፣ መቼት፣ ጭብጥ። ዳሽ የምክንያትና ውጤት ትስስር ነው። ሴራ ነው። ምክንያትና ውጤት ቅድም ጽፈናል። ይሄው ግጭት ወይም ታሪክ ምክንያትና ውጤት ነው ብለን እዚህ ጋር አይተናል ማለት ነው። እንቀጥላለን። ሁለተኛ፣ አንድ ተውኔት የሚከናወንበትን ቦታና ጊዜ የሚያመለክተው የት ነው? ገጸ ባህሪ፣ ቃለ ተውኔት፣ ትልም፣ መቼት ነው አይደለ? መቼና የት? በተውኔት ውስጥ ገጸ ባህሪ እርስ በርስ የሚያደርጉት የምልልስ ንግግር ምን ይባላል? ቃለ ተውኔት አይደለ? ቃለ ተውኔት ነው። ይሄ በጣም ቀላል ነው። እዚህ ጋር ግን ላሳያችሁ የምፈልገው ምንድን ነው፣ አንድ ተውኔት የሚከናወንበት ቦታና ጊዜ የሚያመለክት መቼት ነው። ይሄኛውን ያልነው አይደለ? አዎ። በተውኔት ውስጥ ገጸ ባህሪያት እርስ በርሳቸው የሚያደርጉት የምልልስ ንግግር ምንድን ነው? ቃለ ተውኔት ነው። ትክክል ነው። አራተኛ፣ የአንድ ተውኔት ማዕከላዊ ሀሳብ ምን ተብሎ ይጠራል? የአንድ ተውኔት ወደ ጥያቄ 4 የአንድ ተውኔት ማዕከላዊ ሀሳብ ምን ተብሎ ይጠራል ይላል። ጭብጥ፣ ግጭት፣ ሴራ፣ ቃለ ተውኔት ምን ተብሎ ይጠራል? አራተኛ ይሆናል ማለት ነው። ጭብጥ ነው አይደለ? የአንድ ፍሬ ነገሩ ማለት ነው።
የመጨረሻው ጥያቄ ተዋንያን የሚወክሉትን ገጸ ባህሪ ሆነው እንዲገኙ የሚያስችሉ ባለሙያዎች ምን በመባል ይታወቃሉ? የቅብ ወይም የስዕል ባለሙያ፣ የድምፅና የሙዚቃ ባለሙያ፣ የሜካፕና አልባሳት ባለሙያ፣ ጸሐፌ ተውኔትና መራሄ ተውኔት። ተዋንያን የሚወክሉትን ገጸ ባህሪ ሆነው እንዲገኙ የሚያስችሉ ባለሙያዎች ምን ይባላሉ? ያው የመኪና እዚህ ጋር የመኪና ሳይሆን ይቅርታ፣ የሜካፕ እና አልባሳት ባለሙያዎች ናቸው። አማራው ነው የሚሆነው የፈለጉትን እንዲሆኑ ማለት። ለምሳሌ እንደነገርኳችሁ ነው ቅድም፣ አንድ ሰው ፀጉሩን አሳድጎ ትልቅ ሰው ሆኖ ሊሰራ ይችላል። ያው ትላልቅ ሰዎችን ወክሎ ማለት ነው። እና የሜካፕ እና አልባሳት ባለሙያ ትልቁ አገልግሎታቸው ምንድን ነው? አንድ ሰው የሚሆነውን ማድረግ ነው ማለት ነው። እንደፈለገው ማልበስ፣ መቀባት ድርሻቸው ይሆናል ማለት ነው። መልካም። ቀጥሎ ለቀረቡ ጥያቄዎች ያዳመጣችሁን ምንባብ መሰረት በማድረግ በቡድን በመወያየት መልሱ ይላል። ተውኔት ከሌሎች የሥነ ጽሑፍ ዘርፎች ጋር ያለው አንድነትና ልዩነት ግለጹ። መግለጽ ትችላላችሁ፣ ምክንያቱም ያኛውን ተመራችሁታል። ቀጥዬ ነው የማነበው። የመራሄ ተውኔትና የጸሐፌ ተውኔት ምንነት መራሄ ተውኔት የጸሐፌ ተውኔቱን ስራ ወደ መድረክ እንዲበቃ የሚያደርግ ነው። ጸሐፌ ተውኔት ደግሞ ድርሰቱን የሚጽፈው ወይም የሚደርሰው እንደማለት ነው። ይሄን ይመስላል እንግዲህ የዛሬው ትምህርታችን። በቀጣይ እንግዲህ ከዚህ ቀጥሎ በሚገኘው ምክንያቱም ዩኒት ወይም ይሄ ምዕራፍ 8 የመጀመሪያው ምንድን ነው? ምንባብ ነው። ግን ምንባብ ሲባል እነዚህ ጠቃሚ ቁም ነገሮች ያሉት ነው። ስለዚህ ዛሬ የልቦለድ ምንድን ነው የተውኔት አለባያንን አይተናል። ሌላ ደግሞ ተውኔት ምንድን ነው፣ ልዩ ባህሪውስ ምንድን ነው የሚለውን ተማምረናል ማለት ነው። በቀጣይ ክፍለ ጊዜ በሌላ ርዕስ ከዚሁ ጋር በተያያዘ ነው፣ በእርግጥ በሌላ ርዕስ እንገናኛለን። እስከዚያው ድረስ ሰላም ቸር ሰንብቱ ተማሪዎች። መልካም ጊዜ